ሰይፉ ፋንታሁን ከቴዲ አፍሮ ጎን መሆኑን በዚህ የቁርጥ ሰዓት ላይ አስታወቀ። ማንም ያላደረገውን ድጋፍና እገዛም እያደረገለት ይገኛል። ለዘመናት ቴዲና ሰይፉ ጸብ ናቸው የሚለውን ትርክትም ውሸት መሆኑን በተግባሩ አረጋገጠልን። ለመሆኑ ሰይፉ ምን አደረገ? በቪዲዮ ታገኙታላችሁ። ከ5 ዓመት በላይ የሆነውን የብልጽግናንና የቴዲ አፍሮን የተደበቀ ጸብና ልመናም ከመረጃ ጋር በዝርዝር ሰንደነዋል። የዶክተር አብይ አህመድና የቴዲ አፍሮ ጸብ ምክንያት ማዲንጎ አፈወርቅ መሆኑን ደርሰንበታል። አጀብ ብለናል። ሁሉንም በዝርዝር ይዘነዋል። እስከ መጨረሻው ተከታተላችሁ ሐሳብ አስተያየታችሁን አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ከሰብስክራይብ ጋር አብራችሁን ዝለቁ። የአንድ ሀገር ሁለንተናዊ እድገትን ለማፋጠን ትልቁ መሳሪያ ሊሆን የሚችለው ጥበብን መጠቀም ነው። ጥበብን ለመጠቀም ጥበበኞችን ማክበር ይጠበቅብናል። ማክበር ብቻ ሳይሆን ነፃነት ሊሰጣቸው ጭምር ይገባል። በእርግጥ በኢትዮጵያ ብቻ ሳይሆን በዓለም ሀገራትም ሀገረ ገዢ የሆኑ መንግስታት ለስልጣንና ርዕዮተ ዓለም ማስኬጃቸው ጥበበኞችን እንደ መሳሪያ ሲጠቀሙባቸው ማየት የተለመደ ነው። በተለይ በእኛ ሀገር አሁን እየተለመደ ያለው እውነት ሆኗል። ጥበብን እያርመጠመጡ ቤተ መንግስትን እልፍኛቸው ያደረጉ ቁጥር ስፍር አልባዎች ናቸው። የጥበብ ሰው ከየትኛውም ብሔር፣ የፖለቲካ ፓርቲም ሆነ ሃይማኖት ገለል ብሎ ለማህበረሰቡ እድገት ይሆናል የሚለውን በጥበብ እያዋዛ ይገልጻል። ህዝብ ሲበደልም ከህዝብ ጎን ቆሞ የህዝብን ህመም ተደራሽ ያደርጋል። ጥበብን ለሀገር ጥበብን ለወገን መጠቀም እውነተኛ ጥበበኛ ያስብላል። ክብሩን በህይወት እያለ ብቻ ሳይሆን ከሞተ በኋላም ያስጠብቃል። የአሁን አርቲስቶቻችን ወዳደሮች ከሆኑ ሰንበትበት ብለውብናል። ጥበብን ይቅርብኝና ሆዴን እየሞላው ኑሩል ብለው ለፖለቲካ ፓርቲዎች ማሸርገዱን ተያይዘውታል። ታዲያ እንደዚህ ለእውነትና ለህዝብ የሚቆሙ ጥበበኞች በጠፉባት ሀገር ለዘመናት ሳያጎበድድ መታሰር፣ መገረፍ ከአቋሙ ሸርተት ሳያደርገው ዘመናትን የተሻገረው ኢትዮጵያውያን በመስማማት ዘውድ የደፉለት በትረ ሙሴውን አስረክበው በፍቅር ንጉሱ እያሉ የሚጠሩት ቴዲ አፍሮ ከዓመታት በኋላ ዩሪካ የተሰኘ አልበሙን ሊያወጣ ከተሰማበት ጊዜ ጀምሮ አድናቂና ወዳጆቹ ጥበብ ከፍ ልትል ነው፣ ደግሞ ጥሩ ሙዚቃ የተጠማው ጆሮአችን እፎይታን አግኝቶ በደስታ ሊደልቅ ነው፣ በማይፈቱ ቅኔዎቹ ችግራችን ይገልጽልናል፣ እንደ ሀገር እንደ ኢትዮጵያ በጠንካራ ድምፁ በፍቅር ያጋምደናል በማለት በጉጉት በመጠባበቅ ላይ ቢሆኑም በመንግስት በኩል ደግሞ ገና ስራው ሳይሰማ መደናገጥ የተጀመረ ይመስላል። ቴዲ አፍሮና የመንግስት ባለስልጣናት ቅራኔያቸው የተጀመረው ይሄ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ነው። ቴዲ በሚሊኒየም አዳራሽ በተደረገው የኤርትራና የኢትዮጵያ እርቅ ጊዜ ማዜሙ ይታወሳል። ያንን አጋጣሚ ተጠቅመው የተለያዩ ፕሮግራሞች ላይ እንዲገኝና እንዲዘፍን አንዳንዴም የክብር እንግዳ ብቻ ሆኖ እንዲገኝ በተደጋጋሚ ቢወተውቱትም አሻፈረኝ ብሏል። እንደ ሀገር ባበድንበት የሰሜኑ ጦርነት ጊዜ ደግሞ በተደጋጋሚ ህዝቡን እንዲነሳና እንዲታገል ጥሪ እንዲያቀርብ ጥያቄ ቀርቦለት ነበር። ይህንንም እንደማይቀበለውና የሆነ ያለውን ነገር እንደማያምንበት ገልጾ ጥያቄያቸውን ውድቅ አደረገባቸው። በዚህም በብልጽግና ባለስልጣናት የበለጠ ጥርስ እንዲነከስበት ለመሆን በቅቷል። እሱ ባንደበቱ አላደርገውም ቢላቸውም እነሱ ግን እንደ መሳሪያ ሊጠቀሙበት መሞከራቸውን አላቆሙም። አንድ የብልጽግና ጀነራል የሆነ ሰው በሰሜኑ ጦርነት ወቅት በነበረው ቃለ መጠይቅ ላይ የቴዲ አፍሮ ሙዚቃ በማንሳት ታላቁ ሙዚቀኛ ቴዲ አፍሮ ከኛ ጋር ነው በሚል አይነትና ቴዲ እያደረጉት ያለውን ነገር ሁሉ እንደሚደግፍ በማስመሰል ሙዚቃውን ከተሰራበት ሐሳብ ውጭ ሲተነተኑት መጠቀሚያ ሊያደርጉት ሲሞክሩ የበለጠ በመሃላቸው ጸቡ እየከረረ መጣ። ቴዲ ትንሽ ቆይቶ ደጋፊያቸው ሳይሆን ነቃሽ ወቃሻቸው፣ ስርዓታቸውን ፍትህ የጎደለው እንደሆነ የሚያስታውስ ስራ ለቀቀ። በዚህ ጊዜ ነገሮች ሁሉ በመካከላቸው እየከረሩ መጡ። ጉዳዩን የመጨረሻ ላይ ያደረሰው ግን የማዲንጎ አፈወርቅ ሞት ጊዜ የተከሰተው ክስተት ነው። ቴዲ አፍሮ የማዲንጎ የልብ ወዳጅ ስለነበረ በማዲንጎ ድንገት ማረፍ ልቡ ተሰብሮ ነበር። በወቅቱም የማዲንጎን ቤተሰቦች ለማጽናናት በማዲንጎ ቤተሰቦች ቤት ይገኛል። የብልጽግናው ጠቅላይ ሚኒስትር ዶክተር አብይ አህመድ ቴዲ በማዲንጎ ቤት እንደተገኘ ሲሰሙ የግል ካሜራማናቸውን አስከትለው ወደ ማዲንጎ ቤት መብረር ጀመሩ። ይህን ማድረግ የፈለጉበት ምክንያት ደግሞ በቦታው ተገኝተው ከቴዲ አፍሮ ጋር ፎቶን ተነስተው በሚዲያዎች እንዲሰራጩ ለማድረግና በኢትዮጵያውያን ልብ ውስጥ ተቀባይነትን ለማግኘት ነበር፣ የቴዲን ዝናና ክብር ለመጠቀም። ነገር ግን ጉዳዩ ጠቅላይ ሚኒስትሩ እንዳሰቡት ሊሆን አልቻለም። ጠቅላይ ሚኒስትሩ መንገድ አዘግተው ወደ ማዲንጎ መኖሪያ ቤት ቢከንፉም ቴዲን ግን በቦታው አላገኙትም። ይህን ጉዳይ የሚያውቁ የጠቅላይ ሚኒስትሩ የቅርብ ሰው የሆነ ለቴዲ አፍሮ ደውሎ ሁሉን ነገር ይነግረዋል። ጠቅላይ ሚኒስትር ዶክተር አብይ ወደ አንተ እየመጡ ነው። የሚመጡበት ዓላማ ደግሞ ቴዲ አፍሮና ጠቅላይ ሚኒስትሩ በማዲንጎ መኖሪያ ቤት ተገኝተው የማዲንጎን ቤተሰቦች አጽናኑ የሚል ዜና ለማሰራጨት ነው። አንተ የእርሳቸው ደጋፊ እንደሆንክና በመካከላቸው የጠበቀ ግንኙነት መኖሩን ለማሳየት ነው ይለዋል። ይህን ነገር የሰማው ቴዲ አፍሮም እንደ ልቡ የሀዘን ስሜቱን ሳይገልጽና የማዲን ቤተሰቦች ጊዜ ሰጥቶ ሳያጽናና ለመመለስ ተገደደ። ጠቅላዩ በዋናው በር ሲገቡ እሱ በጀርባ በር ወጥቶ አመለጣቸው። በወቅቱ በቦታው ሲደርሱ የቴዲ ማጣት እንዳበሳጫቸውና ብዙም ሳይቆዩ ወጥተው እንደሄዱ ቴዲ በቦታው ተገኝቷል ብሎ የነገራቸው ሰው ላይም ቁጣቸውን እንዳዘነቡበት ሰምተናል። ታዲያ የብልጽግና መንግስት በተለያየ መንገድ ቴዲን ለመጠቀም ያለ ማድረግ ሲሞክር እሱ ከነሱ ተቃራኒ ሲቆም
እነሱ ከሱ ጋር ፎቶ ተነስተው ለመለጠፍ ሲሞክሩ እሱ ደግሞ ከነሱ ሲያመልጥ ከረምረም ብለዋል። ለዚህም ነው ጥላቻቸውና ተቃርኗቸው በዚያ ላይ ደግሞ ስራቸውን አሳምረው ስለሚያውቁ ቴዲ አልበም ሊያወጣ እንደሆነ ሲያውቁ መጨነቅ የጀመሩት። ባለስልጣኖቹም የሚያደርጉት ጠፍቷቸው አንዴ ባሽሙር አንዳንዴ ደግሞ ማስተባበያ በሚመስል ነቀፌታ ቴዲን ከታች ከላይ ለማድረግ የሚሞክሩት። በዚህ ቴዲን ለመጣል በሚደረግ ሂደት ውስጥ ግን የቴዲ ጠላትና የረዥም ጊዜ ጸባላቸው እየተባለ የሚናፈሰው ሰይፉ ፋንታሁን ከቴዲ አፍሮ ጎን ቆሟል። ሳቅና ጨዋታው በዝቶ ደግነቱን የሸሸገበት ደግሞም የሚያደርገው በጎ ነገር እንዲወራ የማይፈልገው ሰይፉ ፋንታሁን በዚህ ጊዜ ከጎኑ ቆሟል። ካሁን በፊት ይሄን ድርጊቱን ለፋሲል ደሞዝ አድርጎለት እንደነበረ ፋሲል ደሞዝ በአደባባይ ምስክርነቱን ሰጥቷል። ፋሲል ደሞዝ አረሱትን አውጥቶ በነበረበት ጊዜ ከፍተኛ የፖለቲካ ጫና ውስጥ ገብቶ እንደነበረ፣ አካላዊ ድብደባዎችንም ሆነ እስር ላይ መውደቁ የሚዘነጋ አልነበረም። በዛን ጊዜ የትኛውም የቴሌቪዥን ጣቢያም ሆነ ሬዲዮ የፋሲል ሙዚቃ አይከፍትም። ብቸኛውና የፋሲል ሙዚቃ በድፍረት ለአድማጭ ሲያደርስ ሲያስተዋውቅ የነበረው ሰይፉ ፋንታሁን ነበር። አሁንም በቴዲ ላይ ይህንን ደግሞታል። ሰዎች በቴዲ አፍሮና በሰይፉ ፋንታሁን መካከል ከፍተኛ ጸብ እንዳለ ያወራሉ። አንዳንዶች አመለሰት የሰይፉ ሚስት ነበረች በማለት ያልተረጋገጠ ቧልትን ይነዛሉ። የቴዲ በሰይፉ ሸዋ ለመቅረብ ምክንያት ይሄ ነው ይላሉ። ሌሎች ደግሞ የለም ቴዲና ሰይፉ የተጣሉት ለፍርድ ቤት ያበቃቸው የስርቆት ኬዝ በመካከላቸው አለ በማለት ይናገራሉ። በእርግጥ በአንድ ወቅት በመካከላቸው አለመግባባት የነበረ ቢሆንም ጉዳዩ ከተፈታ ግን ከረምረም ብሎ ነበር። ሰው እንደሚያወራውም በቴዲና በሰይፉ መካከል ጸብ የለም። ለዛም ነው ሰይፉ የተለያዩ እንግዶች መጥተው ሲያወሩ በአንድም በሌላም መንገድ የቴዲና የአመለሰት ስም ሲነሳ አብሮ ነገሩን ሲያከብር ሲያስከብራቸው የምንሰማው። እጅግ በጣም በብዙ ቃለ መጠይቆች ላይ ሰይፉ የቴዲን ስም በአክብሮት ያነሳል። የቴዲን ኮንሰርቶች ያለምንም ክፍያ ያስተዋውቃል። ሰዎች እንዲገቡ ያነሳሳል። ይሄም ያልተሸሸገ እውነት ነው። ታዲያ አዲሱ የቴዲ አልበም እንደሚወጣ ከታወቀበት ጊዜ አንስቶ አልበሙን በማስተዋወቅ የሰይፉን ያህል የሰራ የለም። አልበሙን በኤአይ ሰርተው ሲለቁት ሰይፉ በታዲያስ አዲስ ላይ ተቃውሟል። ይህን የሚያደርጉ ሰዎች ከዚህ ድርጊታቸው እንዲቆጠቡም በተደጋጋሚ ጊዜ ተናግሯል። የልጁን ስራ አታርክሱበት፣ በትልቅ ድካም የተሰራ ስራውና ያመጣው ብሎ በቀጥታ ስርጭቱ አስተላልፏል። አልበሙ መቼ እንደሚወጣ ከቴዲ ብቻ እንዲጠብቁም አስረድቷል። ቀጠለናም አልበሙን ያቀናበረውን ሰው አቅርቦ ኢንተርቪው አድርጎታል። ስለ አልበሙም አውግተዋል። በታዲያስ አዲስ ላይ በዚህ አልቆመም። አልበሙ የሚወጣበት ቀን ሲታወቅ ከሰዋሰው ጋር ውሉ መሰረዙንም ሲሰማ አልበሙ በቴዲ አፍሮ ዩቲዩብ ቻናል እንደሚለቀቅ ሲያረጋግጥ የዩቲዩብ ቻናሉን ሰብስክራይብ እንዲያደርጉ ጭምር ቅስቀሳ እየሰራ ይገኛል። አሁንም ሰይፉ ቀጠለ። የትኛውም ሚዲያ ባልደፈረበትና ዝምታን እየመረጠ ባለበት ጊዜ በታዲያስ አዲስ ላይ ከፍተኛ የሆነ ቅስቀሳና ማስታወቂያን እየሰራለት ይገኛል። ሰዎች ስለ ሰይፉ ብዙ ሊያወሩና ሊተቹት ደግሞም ሊያጣጥሉት ቢሞክሩም በአሁኑ ሰዓት ግን ሰይፉ ፋንታሁን ለቴዲ አፍሮ እያደረገ ያለውን ነገር ማንም አላደረገውም። ይህን በማድረጉም ምን ሊገጥመው እንደሚችል ባይታወቅም ያለምንም ፍራቻ ግን ቴዲን እያበረታና እያስተዋወቀ እያጀገነውም ይገኛል። ለዚህም ክብር ይገባዋል። ሰይፉ ያልተዘመረለት ጀግና ነው። ደግሞም ደግ ልብ አለው። ለኢትዮጵያውያን አርቲስቶች ምን ያህል የጀርባ አጥንት እንደሆነ በሙያው ውስጥ ያሉ ሰዎች ይመሰክራሉ። ለቴዲ አፍሮ መልካም እድል እንመኛለን። አበቃን። ሐሳብ አስተያየታችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።